እንዴት ነው የምትከብደው? በእናትህ ውድ ቤተሰቦቻችን ዛሬ እንግዲህ ያው መስከር ነው። ምክንያቱም ያው ሁለቱም በደንብ ሰክረዋል አብርሃም እና ሩታ እና ያው እንግዲህ አስክራ የምትፈልገውን ነገር ሩታ ለማድረግ ራሷን ያዘጋጀች ይመስላል። ምክንያቱም ሰክራ ጠበቀችው። ከዛ በኋላ እሱም ሲገባ ያው መጠጥ አልፈልግም መጠጣት ምናምን ነገር ይችላልም ያው እንግዲህ በግድ አጠጥተዋለች ዛሬ አብርሃምን። ስለዚህ አብርሃምና ሩታ እንግዲህ በዚህ ሰዓት በአሁኑ ሰዓት እየጠጡ ይገኛሉ ሩታ ቤት ላይ። ስለዚህ እስኪ አብርሃም ሰክሮ ምንድነው የሚያደርገው ከሩታ ጋር የሚለውን ነገር እንግዲህ አብረን እናያለን። ከዛ እንዴ ወይኔ እንዴት ነው የምትከብደው? በፈጥሪስና አይዞክ በፊት ግን ቤቱን ሰብስክራይብ ያደረጋችሁና ቤተሰብ ናችሁን እናመሰግናለን። ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እጠይቃለሁኝ። ከዛ በኋላ ሼር፣ ላይክ እንዳይረሳ፣ ሐሳብ አስተያየት መስጠት እንዳይረሳ። ስለዚህ እንግዲህ ዛሬ ያው ጥበበኛዋ አለች ሶምሶም ደሊላ ያው አስክራ ነው የሶምሶም ኃይል የቱ ጋር እንዳለ ፈልጋ ያገኘችው። በመጠጥ ኃይል ነው እንግዲህ ሶምሶም የተሸነፈው ለደሊላ ማለት ነው። ስለዚህ አብርሃምም ዛሬ እንግዲህ ለሩታ ያው በመጠጥ ኃይል ተሸንፎ ራሱን ያጣበት ወይም ቀልቡን የሳተበት ሁኔታ ነው ያለው። እንግዲህ ያው ሴት ልጅ ጥበበኛነት የሚባለው ከዚህ የተነሳ ነው። ስለዚህ የሩታ ጥበብ እንግዲህ በምንም ይሁን በምን ሳታውቅ ያመለጣትን እድል ወይም ደግሞ ሳታውቅ ያመለጣትን ባለቤቷን ለመመለስና ለማግኘት እያደረገች ያለች ጥበብ ተመችቶኛል በራሴ ማለት ነው። ምክንያቱም ያው መጀመሪያ ሳታውቅ ከአብርሃም ጋር ተቃይማ ነበረ። አብርሃምን ቀልድ በቀልድ ቀስ በቀስ ከህይወቷ እንዲወጣ ምቹ ሁኔታዎችን እየፈጠረች ነበረ። አሁን ግን ያው የአብርሃም እህቶችም የአብርሃም ወንድምም እንደዚህ የተፈራረቁ ሩታ ላይ በደንብ ጫና ቢያደርጉም አብርሃም ግን አሻፈረኝ ብሎ እስካሁን ድረስ በቃ በውሳኔው እንደጸና ነበረ። ዛሬ እንግዲህ እንዳያችሁት ነው ቪዲዮውን ሩታ በደንብ ሰክራለች። አብርሃምንም ያው እያጠጣችው ነው። እንግዲህ በመጠጥ ኃይል ምንድነው የሚሆነው የሚለውን ነገር እንግዲህ ቪዲዮውን እስከ መጨረሻ በማየት መልእክቱን በደንብ የምንረዳውና የምናውቀው ይሆናል። ስለዚህ የሩታ ጥበብ ግን የሚገርምና የሚደንቅ ነው ዛሬ የተጠቀመችው ቴክኒክና ታክቲክ። ስለዚህ ያው በመጠጥ ኃይል ለሆነ ለአንድ ቀን ልታገኝ ትችላለች ወይም ሆነ ለሰዓታት። ከዛስ በኋላ ሲነጋስሽ አሁን አብርሃም ሲጠጣ ራሱን ሳተ። ከዛ በኋላ ከሩታ ጋር አብሮ አደረ። ነገስ ያላመነበት ህይወት ላይ ወይም ያላመነበት ትዳር ላይ ቀጥሎ የሩታ ህልሟ ይሳካል የሚለው ነገር በራሱ አጠያያቂ ነው የሚሆነው። ምክንያቱም በመጠጥ ባይሆን ጥሩ ነበረ። በጥሩ ፍቅር መጀመሪያ እንደነበሩበት ባለው ፍቅር አይነት ተገናኝተው ቢሆን ደስ ይለኝ ነበር እንደ ራሴ። ነገር ግን አሁን መጠጥ አስካሪ ነው ይታወቃል። የሰው ልጅ ደግሞ ከሰከረ በኋላ ያው የሚያደርገው ነገር ምን ይሁን ምን አያውቅም። ምክንያቱም ከሰው ባህሪ ወደ እንስሳነት ስለሚቀየር ወይም ደግሞ ህሊናውን ለተወሰነ ጊዜ ስለሚስት ምን እንዳደረገ ምን እንደሆነ ሁሉ ላያውቀው ስለሚችል ሲነጋ አብርሃም የሩታ ባል ሆኖ ይቀጥላል የሚለው ነገር ትንሽ አጠያቂ ነው የሚሆነው። ሩታ ለጊዜው ሲስተም መስዋዕት ዘዴ መስዋዕት ይሄን ነገር አከናውናለች አድርገዋለች። ግን እሺ አብርሃም ራሱን ሲባንን ወይም ሲነቃ ከሩታ ጋር አብሮ ይሄዳል ወይ የሚለውን ነገር እንግዲህ ሁላችሁም ቪዲዮን ከተመለከታችሁ በኋላ ሐሳብ አስተያየት እንድሰጡበት እጠይቃለሁ። የዛሬን በዚያ በቃውኝ። ቸር ይግጠመን። ሀገርም ውስጥ ያላችሁ ከሀገርም ውጭ ያላችሁ ወገኖቼ በሙሉ ሰላማችሁ ብዝት ይበል። ቤቱን ሰብስክራይብ ማድረግ እንዳትረሱ ብዬ የዛሬን በዚህ አጠናቀቅኩኝ። ቪዲዮን በማየት አስተያየታችሁን ሰጡ ዘንድ ጠይቃለሁኝ።